አንገቱን ፍጹም ደፍቶ ቀና እንድል አድርጎኛል። እየቃተተ ሞቶ በሕይወት አቁሞኛል። አልችልም የእርሱን ፍቅር መዘርዘርና ማውራት፣ ውለታውን ለመግለጽ የለኝም ብርቱ ቃላት። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ፣ ብዙ ነው ያረገልኝ እግዚአብሔር በዘመኔ። አይሰለቸኝም እስከ ዛሬ አድሮኝ በመንበሱ የሕይወቴ ጽንሱ አለፍ ከእርሱ ጋራ ተጽፏል በልቤ የሚካኤል ስም ይበራል በክንፉ ምልጃው ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ በዙሪያዬ ተክሎ ከኔ ጋር ነው። በዙሪያዬ ተክሎ የእሳት ምሰሶ ጽድቅ እየመገበ አሳደገኝ ልጁ። የአምላኬን ምስጋና ዘወትር እያሰናን እርሱ ነው ሚካኤል በመዝሙር ሞላን። ይረዳል በክንፉ ምልጃው ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ሁላችሁ ዘምሩ። ያሳደገኝ ፊት ለፊት ተተክሎ ከታናሿ መንደር ይሰማኝ ነበረ ቅኔው ሲደረደር። ይወስደኛል ደጁ እየቀሰቀሰ ታላቁን በረከት በውስጥ ያፈሰሰ። ይበራል በክንፉ ምልጃው ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ ዛሬም ከኔ ጋር ነው። ያሳደገኝ ስኬምን እንዳላይ ክንፎቹን ጋረደ። መራኝ ወደ ሕይወት መዳኔን ወደደ። የሞዓብ ቋንቋ ካፌ ላይ አጥፍቶ በጸጋው ቃል ቃኘኝ በበረከት ሞልቶ። ይበራል በክንፉ ምልጃው ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ይበራል በክንፉ ምልጃው ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ አመል ማለ ወርቄ 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 ሚካኤል ሚካኤል አመል ማለ ወርቄ ሚካኤል
አምላካችን ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። ከዚህ በመቀጠል ደግሞ ቃል እግዚአብሔር የምንማርበት ጊዜ ነው የሚሆነው። መምህራችን መጋቢ ሐዲስ መምህር እስጢፋኖስ የሀገረ ስብከታችን የስብከተ ወንጌል ኃላፊና የአቡዳቢ ምስካየ ኅዙናን ገዳም የስብከተ ወንጌል መምህር ናቸው። በቀጥታ ወደ እርሳቸው እንሄዳለን። ሁላችንም ለተወሰነ ደቂቃ በጽሞና እንቅስቃሴ የለም። መጽሔቱን ይዞት ከሚዞሩ በስተቀር ሁላችንም መንቀሳቀስ አይኖርም። ወደ ትምህርቱ ብፁዕ አባታችን ብፁዕ አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የጸሎት የበረከት አባት ክቡር መልአከ የሀገረ ስብከታችን ዋና ስራ አስኪያጅና የዚህ ታላቅ ደብር ዋና አስተዳዳሪ ክቡር አባታችን መልአከ ኃይል ቆሞስ አባ ሙሴ ገብረ ጻድቅ የአላይነ ደብረ ብስራት ቅዱስ ገብርኤል ወቅድስት ልደታ ለማርያም ቤተክርስቲያን ዋና አስተዳዳሪ ክቡር መልአከ ፀሐይ ቀሲስ ኪሩብ የራስ አርኬማ ደብረ ዳስ ቅዱስ ጊዮርጊስ ወአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ዋና አስተዳዳሪ ክቡር መልአከ ብርሃን መምህር ሄኖክ የፉጀራ ሐመረ ብርሃን ቅዱስ ኪዳነ ምሕረት አቡነ አረጋዊ ቤተክርስቲያን ዋና አስተዳዳሪ ክቡር ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት መዘምራን መዘምራት፣ ሁላችሁም የልዑል እግዚአብሔር ቤተሰቦች በድጋሚ እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? አሜን። የቸርነት የምህረት የይቅርታ የሰላም የፍቅር ባለቤት አምላካችን ቅዱስ እግዚአብሔር በቸርነቱ ጠብቆ ለዚህች ዕለት የመልአኩ የቅዱስ ሚካኤልን ተራዳኢነት ለምንመሰክርበት የእግዚአብሔርን ቸርነትም እንዲሁ ለምንናገርበት ታላቅ ዕለት ያደረሰን እሱ ነውና ስሙ ለዘለዓለም የተመሰገነ ይሁን። እንኳን አደረሳችሁ። ይትአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። በመዝሙረ ዳዊት መዝሙር 33 ቁጥር 7 ላይ የምናገኘው የእግዚአብሔር ቃል ነው። ይህንን ቃል መነሻ አድርገን አጠር ላሉ ደቂቃዎች የእግዚአብሔርን ቃል እንሰማለን። እንድንሰማ ማን ይርዳን? እግዚአብሔር አምላካችን በቸርነቱ ይርዳን። ለተወሰኑ ደቂቃዎች ሁላችሁም ድምፃችሁን አቁሙትና እንቅስቃሴም አይብዛ፣ አንቆይም በትምህርቱ። እግዚአብሔር አምላካችን ከሁላችን ጋር ይሆን። የእግዚአብሔር መልአክ በሉ እስኪ። አይሰማም፣ ስሙን ጥሩት። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ስለ ቃሉ የእግዚአብሔር አምላካችን ስም የተመሰገነ ይሁን። ነቢየ እግዚአብሔር ቅዱስ ዳዊት ስለ ቅዱሳን መላእክቱ በስፋት ተናግረዋል። የቅዱሳን መላእክቱን አገልግሎት፣ ቅዱሳን መላእክቱ የእግዚአብሔር አገልጋዮች እንደሆኑ፣ ከእግዚአብሔር የሚላኩ እንደሆኑ፣ የሰው ልጆች ልመና፣ ጸሎት፣ አገልግሎት ወደ እግዚአብሔር የሚያደርሱ የእግዚአብሔርን ቸርነት ምሕረቱን ደግሞ ወደ ሰው ልጆች የሚያደርሱ ከቅዱሳን መላእክቱ አገልግሎት አንዱ ጸሎትን ማሳረግ ስለሆነ የቅዱሳን መላእክቱን አገልግሎት በስፋት በመጽሐፍ ቅዱስ ተጽፎ እናገኘዋለን። በዚህ ደግሞ ነቢየ እግዚአብሔር ቅዱስ ዳዊት የሚነግረን የመላእክቱን የቅዱሳን መላእክቱን ጠባቂነት፣ ተራዳኢነት፣ ታዳጊነት፣ አዳኝነት ነው። እንግዲህ በዚህ ዕለት የምናከብረውም ገናናው መልአኩ ቅዱስ ሚካኤል የሚጠብቅ የሚራዳ
የሚታደግ የእግዚአብሔር መልአክ ነው። የማን መልአክ ነው? የእግዚአብሔር መልአክ ነው። ከእግዚአብሔር የሚላክ ወደኛ ወደ ሰው ልጆች የሚመጣ እኛን የሚጠብቅ የሚራዳ በተለይ በዚህ ዓለም ላይ በፈተናችን ጊዜ በመከራችን ወቅት በመንገዳችን ሁሉ ይጠብቀን ዘንድ እግዚአብሔር የሚልከው መልአክ ነውና በእውነት የበዓሉን መታሰቢያ እንድናደርግ በዚህ ቅዱስ ቦታ የሰበሰበን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ መልአኩ ቅዱስ ሚካኤል በዚህ ዕለት ከሚታሰብበት አንዱ ታሪክ የባሕራን ታሪክ ነው። ታውቁታላችሁ። ታሪኩን በተደጋጋሚ በየዓመቱ እንሰማዋለን። በድርሳነ ሚካኤሉ በታሪክ በቤተ ክርስቲያናችን ታሪክ ተጽፎ እንደምናገኘው በአጭሩ ታሪኩን እንመለከተዋለን። እንግዲህ የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ስለሆነ የሚመጣው እንግዲህ ሰዓቱን የባሰ እየተሻማብን ነው እና የባሕራንን ታሪክ ታውቁታላችሁ አይደለ? ባሕራን አታውቁትም? ባሕራን አታውቁትም? ባሕራን እናውቀዋለን። ቅዱስ ሚካኤልንም እናውቀዋለን። ታሪኩን ለማስታወስ ያህል ነው። እንግዲህ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ነው የሚሰፍረውና ባሕራን እግዚአብሔርን የሚፈራ እሱ ብቻ ሳይሆን ቤተሰቡም አባቱም እናቱም እግዚአብሔርን የሚፈሩ የመልአኩ የቅዱስ ሚካኤልንም ተራዳኢነት እንዲሁ የሚያውቁና የሚመሰክሩ በየወሩ በየ12ኛው ቀን ማለት ነው የቅዱስ ሚካኤልን የበዓሉን መታሰቢያ የሚያደርጉ የከበሩ እግዚአብሔር የመረጣቸው እግዚአብሔርን የሚፈሩ የመልአኩ የቅዱስ ገብርኤልንም የመታሰቢያውን የበዓሉን መታሰቢያ በየወሩ የሚያደርጉ ሰዎች ነበሩ እና ባሕራን ከነሱ ነው የተገኘው። እንግዲህ ባሕራን በተገኘበት ሰዓት እናቱ በምትወልደው ሰዓት መልአኩ ቅዱስ ሚካኤል ወደ እርሷ መጥቶ እርሷ የመልአኩን የቅዱስ ሚካኤልን ተራዳኢነት ከጭንቅ አማላጅነት ታውቁ ስለነበርና ስሙን ስትጠራ የባሕራን አባት ሞቶ ነበርና መልአኩ ቅዱስ ሚካኤል ፈጥኖ ደርሶ ከጭንቅ ገላግሏት በሰላም ባሕራንን ወልዳ ተናግሮ ነበር። ይህ ልጅ እግዚአብሔር የባረከው ነው፣ እግዚአብሔር የቀደሰው ነው፣ እግዚአብሔር የመረጠው ነው። ባደገ ጊዜ የዚህን ጎረቤት ሀብት ንብረት ይወርሳል ብሎ በጎረቤታቸው የመልአኩ የቅዱስ ሚካኤልን ተራዳኢነት የማያውቅ ክፉ ጨካኝ ሰው ነበር። እነሱ መታሰቢያውን ሲያደርጉ በዓሉን ሲያደርጉ እሱ ይዘባበትባቸው ነበርና ባሕራን ደግሞ የእሱን ሀብት ንብረት ገንዘብ እንደሚወርስ መልአኩ ቅዱስ ሚካኤል ተናግሮ ሄደ። እርሱም እግዚአብሔር ያ ክፉ ጨካኝ ሰው እግዚአብሔር ጆሮን ከፈተለትና ይህንን ነገር ሰማ። ከዚህ በኋላ ይህ ሰው ባሕራንን የሚገልበትን የሚያጠፋበትን መንገድ ይፈልግ ነበር ዕለት ዕለት እና እሱ ካደገ በኋላ እናቱ በችግር ላይ ወደቀች እና ባሕራንም ልጇም ተቸገረ። ያ ሰው ይህንን ምክንያት አድርጎ ችግራቸውን ጉለታቸውን ምክንያት አድርጎ ቀረባቸውና እንዲህ አላት። የባሕራንን እናት ለአንቺ ብዙ ነገር እሰጥሻለሁ ችግርሽን የምታስወግጅበት ልጅሽም ደግሞ በእንክብካቤ ያድጋልና ስጭኝ አላት። እሱ በእንክብካቤ ሊያሳድገው ሳይሆን የፈለገው ሊገለው ነበርና እሷም ከችግሯ የተነሳ ሰጠችው። የባሕራን እናት ችግር ከባድ ነው። እንግዲህ ለልጅ ሲባል ብዙ ዋጋ ይከፈላል። ወላጆች ለልጆቻቸው ሲሉ ለልጆቻቸው ስትሉ ብዙ ዋጋ ተከፍላላችሁ እና የባሕራን እናትም እሷ ያሰበችው ከችግር ወጥቶ ከረሃብ ወጥቶ በእንክብካቤ እንዲያድግላት ነበርና ለዚያ ሰው ሰጠችው። ያም ሰው ከተቀበለ በኋላ በሕይወት እንዳይኖር
ለማድረግ ሳጥን አሰሩ። ከብዙ ቀናት በኋላ በሌላ ሀገር ባህራን በሕይወት ተርፎ እንዲገኝ ሆነ። ክብርና ምስጋና ለአምላካችን ይሁን። አመስግኑት ክርስቲያኖች። እግዚአብሔር ቸር ነው። እግዚአብሔር ታሪክን ይቀይራል። እግዚአብሔር ከወደደ እኛ በየትኛውም ቦታ ብንሆን፣ እግዚአብሔር ከወደደ በእሳቱም መካከል ብንሆን፣ በባህሩ መካከል ብንሆን፣ በየትኛውም የመከራ የፈተና ቦታ ብንሆን ማን ይጠብቀናል? ተናገሩ። እግዚአብሔር። ማን ይጠብቀናል? እግዚአብሔር የላከው መልአኩ ማን? ቅዱስ ሚካኤል ይጠብቀናል። የነቢዩ ዮናስን ታሪክ እናውቃለን። በአሳ አንበሪ ሆድ ውስጥ ለስንት ቀናት ነው የቆየው? ለ3 ቀናት ምንም ሳይሆን የመተንፈስ ችግር ሳይኖርበት በሕይወት በጤና አቆይቶ የጠበቀው አምላክ ዛሬም ባህራንን ከብዙ ቀናት በኋላ በሳጥን ውስጥ ቆይቶ እንዲገኝ አደረገ። ለእግዚአብሔር የሚሳነው ነገር አለ? የለም። የሚሳነው ነገር የለም። እኛ ሕይወታችንን ማንነታችን ለእግዚአብሔር ከሰጠን እግዚአብሔር ደግሞ ከእኛ ጋር ይሆናል። በትንቢተ ኢሳይያስ ምዕራፍ 43 ላይ እንዲህ ተብሎ ተጽፏል። ለእስራኤል ለያዕቆብ ያዕቆብ ሆይ እስራኤል ሆይ አንተ የኔ ነህ ይላል። አንተ የማን ነህ? አንተ የኔ ነህ። ስለዚህ እኔ ደግሞ ያንተ ነኝ፣ እኔ ደግሞ ከአንተ ጋር ነኝና በእሳት ውስጥ ባለፍክ ጊዜ እሳቱ አይፈጅህም፣ አያቃጥልህም። በባህር መካከልም በተሻገርክ ጊዜ ባህሩ ማዕበሉ ምን አይልህም ይላል፣ አያሰጥምህም። እሱ ከማን ጋር ስለሆነ? እሱ ከእስራኤል ጋር ስለሆነ፣ እሱ ከያዕቆብ ጋር ስለሆነ። ዛሬም እግዚአብሔር ከኛ ጋር ከሆነ ባህሩ ምን አይለንም? አያሰጥመንም። እግዚአብሔር ከኛ ጋር ከሆነ እሳቱ ምን አይለንም? አይነደንም። እንደ እሳት አያነደንም። እንደ እሳት የሚፈትነን ችግር የሚፈትነን መከራ ሁሉ ኃይል አይኖረውም። ማን ከኛ ጋር ከሆነ? እግዚአብሔር ከኛ ጋር ከሆነ። እግዚአብሔር ከኛ ጋር ከሆነ ዛሬም መልአኩን ይልካል፣ ይታደገናል፣ ይጠብቀናል። ስለዚህ እግዚአብሔር ባህራንን ጠበቀው፣ በባህር ውስጥ አለፈ። ከዚያ በኋላ አንድ ከብት የሚጠብቅ ሰው አገኘውና ያንን ሳጥን ወሰደው። ከወሰደው በኋላ ስለ ቁልፉ ሲያወርድ ስለ መክፈቻው፣ ስለዚያም ነገር ደግሞ እግዚአብሔር አንድ ነገር አሳሰበው። ሳጥኑን የሰጠው አምላክ መክፈቻውን ቁልፉንም ደግሞ ሊያዘጋጅለት ነውና ተመልሶ ወደ ባህር እንዲሄድ አነሳሳውና ከሄደ በኋላ ከአሳ አስጋሪው አንድ ነገር አለው። አንድ ነገር ለምነው፣ ዛሬ በእኔ ስም መረብህን ጣልልኝ፣ የተያዘውን አሳ ለእኔ ትሰጠኛለህ ብሎ በዚህ ተዋውለው መረቡን ጣለ። አሳ አስጋሪው የተያዘውን አሳ ደግሞ ለዚያ ለበግ ጠባቂ ሳጥኑን ላገኘው ባህራንን ላገኘው ሰጠውና አሳውን ወደ ቤቱ ወስዶ ሰንጥቆ ሊበላ ሲከፍት በዚያ በአሳ ሆድ ውስጥ ምኑ ተገኘ? የሳጥኑ ቁልፍ ተገኘ። ባህራን ወጣ፣ ተከፈተ። የሚያምን ልጅ አገኘ። እሱ አሳ እበላለሁ ብሎ ማንን አገኘ? ባህራንን አገኘና ወደ ቤቱ ወስዶ በእንክብካቤ አሳደገው፣ እንደ ልጁ አድርጎ ጠበቀው ይላል። ከረጅም ጊዜ በኋላ ያ ጨካኝ ሰው፣ ያ ክፉ ሰው፣ ያ ጎረቤት ሰው ወደዚህ ሀገር ደረሰና በዚያ ሰው ቤት ባህራን ባለበት ቤት ሰው ቤት እንግድነት አደረ እና ባህራን እያለ ሲጠራው ሰምቶ ልጅህ ነው ያለው። አይ እንደ ልጅ የማሳድገው ነው ከባህር ስላገኘሁት ነው ብሎ ሲመልስለት ያሱ የጣለው ያ በሕይወት እንዳይኖር አድርጎ በሳጥን ውስጥ የጣለው እንደሆነ አሰበና አሁንም በድጋሚ ደግሞ ክፋትን ተመኘ። የሰው ልጅ አንዳንድ ጊዜ በክፋቱ እስከ መጨረሻው ድረስ ክፋት ለአንድ ጊዜ ሊሆን ይችላል። ክፉ ሀሳብ ለአንድ ቀን ለሁለት ቀን ሊሆን ይችላል። እስከ ሕይወት ፍጻሜ ድረስ በክፋት መኖር ግን ከባድ ነው። ክርስቲያኖች፣ ሰው በአንድ ቀን ክፋቱ በአንድ ቀን ስህተቱ ሊጸጸት ይገባል። እስከ መጨረሻ ድረስ አስቦ አቅዶ በክፋት መኖር ግን ከባድ ነው። እግዚአብሔር አይጣል። ስለዚህ አሁንም ይህንን ሰው ሊገለው ፈለገና ባህራን ሊገለው ፈለገና እባክህ ወንድሜ የረሳሁት ነገር አለ፣ ወደ ቤቴ እንድልከው ይህን ብላቴና ስጠኝ አለው። እሱም ሰጠው። ታሪኩን በአጭሩ ፈጠን እያልን የምናየው ከሰዓት አንጻር ነው።
ስለዚህ ሰጠውና ወደ ቤቱ ላከው። በባህራን እጅ የሞቱን ደብዳቤ አሽጎ እንደደረሰ ይህንን ብላቴና ግደሉት፣ አታውሉ፣ አታሳድሩት ብሎ እሱና አዛዡ የሚተዋወቁበት ፊርማውን አትሞ ወደ ቤቱ ላከው ይላል። የማንን ደብዳቤ ነው የላከው? የባህራንን ደብዳቤ። የምኑን ደብዳቤ? የሞቱን ደብዳቤ። የሚገርም ነው። ባህራን ብላቴናው የዋሁ የሞቱን ደብዳቤ ታማኝ ነውና እንደታሸገ በእጁ ተቀብሎ መሄድ መጓዝ ጀመረና መንገድ ላይ ሲደርስ መልአኩ ቅዱስ ሚካኤል በአምሳለ ንጉሥ በንጉሥ አምሳል በነጭ ፈረስ ላይ ተቀምጦ ታየው፣ ተገለጠለት። አንተ ብላቴና፣ አንተ ጎበዝ ወዴት ትሄዳለህ አለው። ተልኬ ነው አለው። ምን ይዘሃል አለው። የንጉሥ መልእክት ነው፣ አሳየኝ አለው። አላሳየም አለው። እሺ እንዳለ መለስ አድርገው በእጅ ላይ አለው። መለስ ሲያደርገው መልአኩ ቅዱስ ሚካኤል እፍ ሲልበት ያ የሞት ደብዳቤ ወደ ሕይወት ተቀየረ። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር ይችላል። እግዚአብሔር በቅዱሳን መላእክቶች እንደዚህ ማድረግ ይችላል። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት የተአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ምን ይላል? ይሰፍራል። ምን ይላቸውማል? ያድናቸውማል። እግዚአብሔርን የሚፈሩ የባህራን እናትና አባት ራሱ ባህራንም በእነሱ ዙሪያ የማን መልአክ ሰፈረ? የእግዚአብሔር መልአክ መልአኩ ቅዱስ ሚካኤል ሰፈረ። ምን አላቸውም? አዳናቸውም። የባህራንን የሞት ደብዳቤ ወደ ሕይወት ቀየረና ምን ብሎ ተጻፈ? በሞቱ ደብዳቤ ምትክ ይህ ብላቴና ወደ ቤት እንደደረሰ ልጄን አጋብታችሁ ሀብቴን ንብረቴን ሰጥታችሁ በሀብቴ በንብረቴ ላይ ናዞ እንዲኖር ስልጣን አግኝቶ እንዲኖር ስጡት፣ አውርሱት ብሎ ያንን ደብዳቤ ሰጠ። ባህራንም ወደ ቤት ገብቶ የተጻፈው ሁሉ ተደረገለትና የመልአኩ የእግዚአብሔርን ቸርነት የመልአኩ የቅዱስ ሚካኤልን ደግሞ አማላጅነት በየወሩ ደግሞ የበዓሉን መታሰቢያ ሲያደርግ ኖረ ነው የሚለው። ክብርና ምስጋና ለአምላካችን ሆና ወስደው። ስለዚህ የተወደዳችሁ ምእመናን የባህራንን ታሪክ እኛ በየዓመቱ ስናይ ስንሰማ ስናነብ ከሱ ታሪክ የምንማረው ምንድን ነው? ቅዱሳን መላእክቱ ወደ እኛ ሲመጡ ለምንድን ነው? ነቢየ እግዚአብሔር ቅዱስ ዳዊት እንደነገረን እግዚአብሔርን በሚፈሩ ሰዎች ዙሪያ እነማን ይመጣሉ? ቅዱሳን መላእክቱ ይመጣሉ። እነማን ይመጣሉ? እነ ቅዱስ ሚካኤል ይመጣሉ። የሚመጡት ለምንድን ነው? ሊያድኑን ነው። ወያድኅኖሙ ሊያድናቸው ይመጣል አለ። ስለዚህ ዛሬም እኛ የባህራንን ታሪክ እየሰማን በተለያየ ችግር ያለን የተለያየ ችግር ያለብን በተለያየ መከራ ፈተና ውስጥ የምንኖር ከዚህ ችግር ከዚህ ፈተና ከዚህ መከራ ሊያድነን እግዚአብሔር መልአኩን ምን ይልናል? ይልክልናል። መልአኩን ምን ይለናል? ያድነናል። አይተናል። የሚያድነው መልአክ የሚታደገው ታዳጊው መልአክ መልአኩ ቅዱስ ሚካኤል እንደሚያድን እንደሚታደግ እንደሚራዳ አውቀናል አምነናልና አምነንም ነውና የመጣ ነው። ለዚህ ያደረሰን አምላካችን ለወደ እግዚአብሔር ክብርና ምስጋና ለስሙ ይሁን። Hey
I
እግዚአብሔር